አደገኛው መድብል ካሌብ ሙሲሳን በሚገርም ሁኔታም አታለለው። መድብል አሁን ላይ ከካሌብ ሙሲሳ ጋር ለመስራት የተስማማ በመምሰልም ካሌብ ሙሲሳን ሸውዶ በእጁ ስር አስገባው። አሁን ላይ ካሌብ ሙሲሳ ተኔ ጋር መስራት ከቻልክ ብቻ ነው ጠበቃውን የምለቅልህ በማለትም ተደራደረ። መድብልም በእርግጥ ዳይመንዱን አልሸጥኩትም ቢልም እንዳልሸከው በደንብ አውቃለሁኝ፣ ነገር ግን በዳይመንዱ አልደራደርም ሲለውም መድብልም በምን ሁኔታ ነው የምትደራደረው ሲልም እሱም እንግዲህ እኔ የምደራደረው አንተ ከኔ ጋር የምትሰራ ከሆነ ነው ሲለውም እሱን ላስብበት በማለትም ተስማማ። መድብል ከትንሽ ደቂቃ በኋላ ደውሎ አንተ ጋር ለመስራት ተስማምቻለሁ ሲለውም ካሌብ ሙሲሳ አሁን ላይ አሳውን ለማጥመድ ፍርፋሪ መርጨት ግድ ይላል። ስለዚህ ዘሩባቤልን ለማጥመድ ግዴታ እኔ ፍርፋሪ መርጨት ስላለብኝ ፍርፋሪውን ብሎም ይመጣል በማለትም አሁን ላይ ጠበቃውን ካለቀክልኝ እኔ ከአንተ ጋር መጥቼ ልሰራ አልችልም አለ መድብል። ጠበቃው ከተለቀቀለት በኋላም በሚገርም ሁኔታ ካሌብ ሙሲሳ ጋር ደካማ ጎኑን ካጠና በኋላ አደገኛው መድብል ካሌብን በቁጥጥር ስር አውሎ እንዳይሆንም አድርጎ አሰቃየው። ሌላኛውና ከባዱ እንግዲህ አሁን ላይ ካሌብ ሙሲሳ ከመድብል እጅ በመገኘቱ የመጨረሻ ውርደት መስሎ ስለታየውም መድብል አደገኛው የወንድሙንና የቅድስትን ሰርግ በነፃ ለመሰረግ ስለፈለገ ግዴታ ካሌብ ሙሲሳን ሆነ ወጥመድ ውስጥ መክተት እንዳለበት ራሱን ስላሳመነም በሚገርም ሁኔታ አሁን ላይ መሀሌት ከተቀመጠችበት ወንበር ካሌብ ሙሲሳን ድቅን አድርጎት ይገኛል። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ የካሌብንና መድብልን ጦርነት በጉጉት ስንጠብቅ የነበረው ቀጣውን ፓርት ይዘን መጥተናል ማለት ነው። እናንተ ብቻ ላይክ ሰብስክራይብ ማድረጋችሁን አትርሱ። ካሌብ ሙሲሳን መድብል አደገኛው አታሎ አሁን ከእጁ ስር አስገብቶታል። ካሌብ ሙሲሳ ዘሩባቤልን አገኘሁኝ ከዚህ በኋላ አሳውን ለማጥመድ ፍርፋሪ መርጨት ግድ ነውና አሁን ላይ ዘሩባቤልን ለማጥመድ ጠበቃውን ይዣለሁ በማለትም ሲጉራራ የነበረው አሁን ላይ አስደንጋ ዜና ግን አሁን መድብል ካሌብ ሙሲሳ ጋር ካንተ ጋር መስራቴን ተስማምቻለሁ፣ ግን ደግሞ በእኔ ዙሪያ ያሉ ሰዎችን ከዚህ በኋላ ምንም እንዳታደርግብኝ እኔ በቃ ሁሉን ነገር ተስማምቼ ካንተ ጋር መቀጠልን እፈልጋለሁ። እንቆቅልሽ መጫወትና እንዲሁም አባሮሽ መጫወት በጣም ስለደከመኝና ስለሰለቸኝ እባክህን ሲልም እንግዲህ በዚህ ሰዓት የእውነት ስለመሰለው ካሌብ ሙሲሳ ተስማማ። መድብል ግን አንድ ትልቅ አደጋ ለካሌብ ሙሲሳ አቅዶለት ነበረ። መድብል ቀጥታ ከካሌብ ጋር በመሄድም እንግዲህ ከሱ ጎን ሆኖ የሚሰራ አስመስሎም ካሌብ ሙሲሳን አምጥቶ ዱቅ በማድረግም እዳ መከራውን እያሳየው ይገኛል። አሁን ላይ በእርግጥ መድብል መሀሊትን አግቶ ስለነበረ መሀሊትም ካሌብ በእኔ ሊደራደር ስለማይችል አሁን ያስለቅቀኛል እያለች ስትፍሳሳም መጨረሻ ላይ ግን መድብል ለካሌብ ሲደውልለት እዩልህ ካሌብ ማነህ? ዘሩባቤል መድብል ኦ የናፈቀኝን ድምፅህን ዛሬ ሰማው በስንት አመታቴ። እባክህ እንደዛ ነው። ምንድን ነው? እንድንደራደር እፈልጋለሁ ካሌብ፣ ይሄ ነገር እንዳበቃልኝ እፈልጋለሁ አለው። ኧረ እባክህ። አው የእውነት ደክሞኛል። አሁን እልቅስ ጠበቃውን የሆነ ነገር ላሰማ እፈልጋለሁ። ምንድን ነው የምታሰማኝ? ልሰማው አይደል? ተረጋጋ አለ። ለማህሌት ስልኩን አቅርቦ ማህሌት እንግዲህ ያስፈታኛል እያለች መጎራት ጀመረች። እዩልሽ አንቺን በጠበቃው እንደማይደራደር እርግጠኛ ነኝ፣ ግን ደግሞ የሚለውን እንስማ በማለትም መድብል ለካሌብ ሙሲሳ ከደወለለት በኋላ ለካሌብ እዩልክ አሁን ስማ ካሌብ ድረስልኝ፣ ልገለኝ ነው፣ አግቶኛል
አለችው። ከዛም ካሌብ ሙሲሳ የመለሰላት መልስ እና ታዲያ ይግደልሻ ሀሀሀሀ አለ። ምን? አዎ ምን አገባኝ እንዳንቺ አይነት ተራ ሴት እኔ የምደራደር ይመስልሻል እንዴ አላት። እባክህ ካሌብ እያቀለድክ ነው? መሀሊት እኮ ነኝ መሀሊት እኮ ነኝ አለችው። እንኳን ማትረባ መሀሊት የምትረባ መሀሊት ብትሆንም እኔ ካሌብ ቦታ የለኝም። ዝም በይ በቃ ይግደልሽ አላት። አውቃለሁ በመሀሊት ጠበቃውን አሳልፈ እንደማትሰጠኝና እንደማትደራደር ግን ደግሞ ሌላ ትልቅ መደራደር ያለኝ አለ መድብል። ምንድን ነው እሱ ባክህ እስኪ ልስማው አለ ካሌብ ሙሲሳ ደልቀቅ ብሎ ቁጭ ብሎ። በዚህን ሰዓት እንደዛ ሲለውም ኦ ዳይመንዱን አልሸኩትም ካሌብ፣ እኔ ደክሞኛል፣ በቃ ሰልችቶኛል፣ ዳይመንዱን ልስጥህ፣ ጠበቃውን ልቀቀው ሲለውም ኦ ዝናን ባጠመድክበት ወጥመድ እኔ ልታጠምድ ፈልገህ ከሆነ እኔን ካሌብን በቀላሉ ልታገኝ አትችልም። ስለዚህ ዳይመንዱን አልሸኩትም እኮ እንዳልሸከው አውቃለሁ በደንብ። ምክንያቱም ከእኔ መደባበቅ ከእኔ የሚያመልጥ ነገር ስለሌለ ብሸጠው ኑሮ አውቅ ነበር አለው። በቃ እሱን አይ 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 በፍጹም በተራ ወይም ደግሞ ብዙ ብር በሚያወጣ ዳይመንድ ተደራድሬ የያዝኩትን የምለቅ መስሎ ከሆነ በጣም ተሳስተሃል። እዝና ላይ የተጫወትከውን ወጥመድ ከካሌብ ላይ እጫወታለሁ ብለህ ከሆነ ከእሳት ጋር መጫወት እንደሆነ አልገባህም አለው። ካሌብ እውነት ሰልችቶኛል፣ በቃ ሁሉንም ነገር በሰላም እንድንቋጨው ፈልጋለሁ። ኦ እንግዲያውስ ዳይመንዱ መደራደሪያ ሊሆነን አይችልም ዘሩባቤል። የሚሆነን ግን ምኑ መሰለህ አንተ እኔ ከአንተ ጋር እንድሰራ ነው አይደል ፍላጎትክ አለ መድብል። በትክክል በጣም የምወድልህንና የማደንቅልህን ምን እንደው ታውቃለህ? አውቃለሁ በልቤ ውስጥ ያለውን አንተ ቀድመ የምትናገረው በጣም አደንቅልሃለሁ አለው። መድብልም ኦኬ እሱን አስብበትና አሳውቀኝ፣ ከኔ ጋር መስራት አለብህ ዘሩባቤል። ላስብበት አልኩ እኮ ቤተሰቡን ግን ነፃ እንድታወጣልኝ እፈልጋለሁ አለው። እሺ በማለትም እንግዲህ ስልኩን ዘጋ። ካሌብ ሙሲሳ ደልቀቅ ብሎ ሀሀሀሀ በጣም ይገርማል። አሳውን ለማጥመድ ፍርፋሪ መርጨት ግድ ስለሆነ አሁን ላይ አግኝቻለሁ ዘሩባቤል እያለ መንደላቀቁን ቀጠለ። ሌላኛውና እንግዲህ አሁን የመድብል እቅድ ሁላቸውንም አስደምሟቸዋል። ማለት በመድብል እንግዲህ እባክህ ልቀቀኝ፣ እኔ ክፉ ሰው ነኝ፣ እንዴትም አረባ ሴት ነኝ፣ ለምንድን ነው እኔማ ጤነኛ አይደለሁም፣ እንዴት ምሳሌ ላይ ጨክናለሁ እያለች መንጣጣቷን ቀጠለች። በዚህን ሰዓት አንተ እኮ አጨክንም፣ ደግሞ በሴት አጨክንም፣ ሴትና ሰይጣን ይለያያሉ፣ አንቺ ሰይጣን እንጂ ሴት አይደለሽም አላት። እባክህ መድብል በምግብ እንዳቀጣኝ ዝናን እንደቀጣኸው አለች። ኧረ እባክሽ አንቺን አለመግደሌ እኔ ማረባ ሰው ነኝ ሲላትም እንግዲህ መሀሌት አሁን ላይ በመድብል እጅ ገብታ እየተሰቃየች ቢገኝም ካሌብ ሙሲሳ ታሬን በመጨረሻም እየተበሳጨበት ይገኛል። ዝና መሞት ያልቻለው ባንተን ዝላልነት ነው አንተ ዘልዛላ እያለ እንግዲህ በጣም እየጮኸበት ይገኛል። ዘሩባቤል አሁን ላይ እጅግ እንዲገባ ፈልጋለሁ፣ ግን አጥምጄዋለሁኝ፣ ዝና እያልጠፋው ባንተ እንዝላልነት ነው እያለ ቀወጠው። ሌላኛው ከባዱ አሁን ላይ እንግዲህ በእርግጥ ትልቅ መርዶና የደስታ ይሉት የመርዶ ግራ የተጋቡት ብሩክና እንዲሁም ሞገስ መድብል ካሌብ ሙሲሳን አግቶ አምጥቶ እዛ ቁጭ ሲያደርግላቸው በድንጋጤ የሚሆኑት ግራ ገባቸው። ምንድነው እያደረክ ያለው ሲሉትም ማድረግ ያለብኝን ነገር ነው አለ። እንግዲህ መድብል የወንድሜ ሰርግ በስነ ስርዓት በነፃነት እንዳልፍ ስለምፈልግ ከካሌብ ጋር እንደዚህ አይነት ጨዋታ መጫወት ነበረልብኝ አለ። ያንተ የጉር ነው አደገኛ ነህ እያሉ እንግዲህ በመድብል ስራ ሁላቸውም ተደሰቱ። ጠበቃው የመጨረሻ ፍርሃትና ጭንቀት ውጦታል። እሱም ምንድነው
ካሊብ ሙሲሳ ይገለኛል፣ ዝናን ተገላገልኩ ስል ካሊብ ሙሲሳ እየተከታተለኝ ነው፣ ስለዚህ ትልቅ ችግር በህይወቴ ይፈጠራል ሲልም መድብል አትፍራ እባክህ፣ ቤተሰብህን ቀጥታ ወደ ሌላ ቦታ እንልካቸዋለን ሐዋሳ ሲለውም እንዴ ድጋሚ ሊሰደዱ መሰደድ አይደለም ይሄ ነፍስን ማዳን ነው አለው። አሁን ላይ ወደ ሰርጉ ፕሮግራምና ወደፊት ሰርጉ እንዴት ማለፍ እንዳለበት ግዴታ ልምምድ ማድረግ እንዳለባቸውም የሚዜ ልብሳቸውን ሙሽሮቹም የሙሽራ ልብሳቸውን ለብሰው መጨፈር ጀመሩ። ጭፈራውንም መለማመድ ነበረባቸውና ሁላቸውም እንግዲህ በሁሉም ነገር ቅውጥ አድርገው ከተደሰቱ በኋላ መጨረሻ ላይ የሚያስደስተው ነገር እንግዲህ አሁን ላይ ካሊብ ሙሲሳን በቁጥጥር ስር መዋሉ እንደሆነ ግልጽ ነው። ሌላው አሁን ምን ማድረግ እንዳለባት እንኳ የማታውቀው መሀሊት ወይኔ ጉዴ እያለች ትገኛለች። በእርግጥ የተደራደረው መድብል ሆን ብሎ ካሊብን ለማጥመድ እንጂ በፍጹም እሱ ቦታ ሄዶ እጁን ሊሰጥና ከእሱ ጋር ሊሰራ አልነበረም። የሚጠየፈውን ወንጀል በፍጹም አይደለም ገብቶ ሊሰራበት ይቅርና በአይኑ ሊያየውም ፈቃደኛ አይደለም። የዝና እጣ ፈንታ እንግዲህ አሁንም በካሊብ ሙሲሳ እጅ መጥፋት እንዳለበት ስለሚያምን ካሊብ ሙሲሳ የመጨረሻ ከታሬ ላይ እየተናደደ ባንተ ጉዳይ ነው ይላል። አሁን ላይ በእርግጥ የወንድም ሰርግ እንዴት ነው ባክህ ድባቡ ምናምን በሰላም እንደሚያልፍ ተስፋ አደርጋለሁ ሲለውም ካሊብ ሙሲሳ መድብል ይህን መረጃ ማን ነገረ ሲለው ልክ ዘሩባቤል ከዛ ከስርህ ያለችው ጀምሮ ከማትረባዋ ማሊት ጀምሮ እስከ ከፍታ ድረስ የዝናን ቦታ ሸፍኖ ለመስራት የሚሯሯጠው ብዙ ስለሆነ ስላንተ ቤተሰብ ስላንተ ሁሉ ነገር በደንብ የሚነግረኝ የዝናን ቦታ ተሹሞ የኔ ደግሞ ከእግሬ ስር ሆኖ መስራት የሚፈልጉ እጅግ በጣም ብዙ ሰዎች ናቸው በማለትም ካሊብ ሙሲሳ ከመድብል ላይ ተመጻደቀ። መድብል ግን ያቀደውን እቅድ ማንንም ሳይናገር ሳያሰማም እስቲል ለገዛ ወንድሙ ለብሩክና እንዲሁም ደግሞ ለሞገስ ሳይናገር እንግዲህ አድርጎ በተግባር ሁላቸውንም አስደምሟቸውና አስደንግጧቸውም ይገኛሉ። ሁለቱ ብሩክና መድብል ኑ አንድ ሰርፕራይዝ ላሳያችሁ በማለትም ሲወስዳቸው መድብል ሞገስንና ብሩክን የመጨረሻ ተገርመውም ደንግጠውም የለበሱትን ሱፍ ማውጣት እንጂ ሌላ ምንም አልቀራቸውም ነበረ። አሁን ላይ ማድረግ ያለበትን ነገር በደንብ ጠንቅቆ ስላደረገ ሁላቸውም የሰርግ ፕሮግራማቸውን በነፃ ማብደም ወይም ደግሞ ማለፍ እንዳለባቸው ጠንቅቀው ተረድተዋል። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።